መግቢያችን ላይ እንዲሁ እንዳነሳ ነው የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ የሚያወጣቸው ተደጋጋሚ ሪፖርቶች ላይ የኔዘርላንድ ወይ ሆላንድ ህፃናት በዓለማችን ላይ በጣም ደስተኛ እንደዚሁም ጤናማ ከሚባሉት ውስጥ በቀዳሚነት ያስቀምጣቸዋል እና ዛሬ የምናነሳት ጸሐፊ ዶክተር አናሎ እሷ ደግሞ ምናልባት ይሄ ከእግር ጉዞ ጋር ይገናኝ ይሆን ትላለች። እንግዲህ ይሄ ደስተኝነትን በተመለከተ በዓለም አቀፍ የሚወጡ የተለያዩ ቁጥሮች አሉ። ብዙ ጊዜ የሚጠቀሱት የአዋቂዎች ሀገራት ደስተኛ የሚባሉ ሀገራት ይባልና ዜጎቻቸው ሲለኩ በአብዛኛው የአዋቂዎች ዳታ ስለሚወሰድ ነው። ይሄኛው ግን ዩኒሴፍ የሚያወጣው ዳታ በተለየ ደግሞ ህፃናትን የሚመለከት ነውና የሆላንድ ወይም የኔዘርላንድስ ህፃናት በጤነኛም ናቸው ደስተኞችም ናቸው ይላልና እሷ ደግሞ ምክንያቱ ይሄ ይሆን ብላ ትጠይቃለች። እስቲ ትንሽ የተለየ ይመስላል። የተለያዩ ምክንያቶች ሊጠቀሱ ይችላሉ። እዚህ ጋር አንዳንድ ሰዎች ባህል ሊያነሱ ይችላሉ። ሆላንድ ያለው የነጻነት ባህል ለዚህ አንድ ሊጠቀስ የሚችል ነገር ነው። ሁለተኛው ይሄ የትምህርት ስርዓቱንም የሚጠቅሱ ሰዎች አሉና ሃና በቅርቡ ወደ ኔዘርላንድ አቅንቼ ተመለከትኩት። ነገር ግን እነዚህ ህፃናት በተለይ በመራባያን ዓለም ያሉ ወደ 40 የሚጠጉ ሀገራት ውስጥ እንግዲህ የመጀመሪያዎቹ አንደኛ ሆኖ የሚቀመጡት የሆላንድ ህፃናት ናቸው በደስተኝነትና ይህ የሆነበት አንደኛው ምክንያት የእግር ጉዟቸው ይሆን እንዴ ብላ ትጠይቃለችና በተለይ በዚህ በሰመር ወቅታቸው ላይ የሚያደርጉት እንደ ባህል ነገር አለ ከ1909 ጀምሮ የጀመረና እነዚህ ህፃናት ከወላጆቻቸው ጋር ሆነው ለ4 ቀን ያክል ከ5 እስከ 10 ኪሎ ሜትሮችን እንዲጓዙ ይደረጋል። ይሄ ባህል ነው በየአመቱ እየተደጋገመ የመጣ ባህል ነውና መጀመሪያ ላይ የጀመረው እንግዲህ ለወታደራዊ ልምምድ እንደነበረ እሷ ተጠቅሳለችና ከዛ በኋላ ብዙ ሰዎች የእግር ጉዞን ያደርጉ ነበር። የመጀመሪያውና የሁለተኛው ዓለም ጦርነት ሲደረግ ወታደሮች ይሄንን የእግር ጉዞ በጣም ያደርጉ ነበር ጦርነቱ በማይደረግባቸው ጊዜያቶች። ከዛ የሁለተኛው ዓለም ጦርነት ከተጠናቀቀ በኋላ ግን ሌሎች ሲቪሊያን ሰዎችም ይሄንን የእግር ጉዞ እንዲቀላቀሉ ተደረገና በተለይ በእነዚህ ወቅታት ለ4 ቀናት ያክል ህፃናትና ወላጆቻቸው የሚያደርጉት ጉዞ አለ። ይሄ ጉዞ እዚህ ሀገርም ሌላም የዓለማችን ክፍሎች ላይ እንደሚደረገው ህፃናት ከሮጡ በኋላ ሽልማት ይሸለማሉ አይደል? ሜዳሊያዎችን ይሸለማሉ። እነዚህ ይሄ የእግር ጉዞ ላይ ግን ምንም አይነት ሽልማት የለውም። ምንም አንዱን የእግር ጉዞ ሲያጠናቅቁ ምንም ነገር አይሰጣቸውም። 4ቱን ጉዞ ግን ከጨረሱ ጣፋጭም አዳዲስ ነገሮችም ሌሎች የሚፈልጓቸው ነገሮች ለህፃናት ይሰጧቸዋልና በተለይ ይሄ ነገር ለዚህ ጊዜ ለመዘጋጀት ሲሉ እነዚህ ህፃናት በአመቱን በሙሉ የእግር ጉዞዎችን እንዲያደርጉ ተገደዋል ብላ ትናገራለችና በተለይ ደግሞ ከልጅነታቸው ጀምሮ ከትምህርት ቤት የሚመለሱባቸውን ጊዜያቶች በእግራቸው እንዲሄዱ በሳይክል እንዲጓዙ ይደረጋሉ እነዚህ ህፃናት። ይሄ አንድ ቀን አመት ጠብቆ የሚመጣውን የ4 ቀን ጉዞን ለመለማመድ በሚል ሁኔታ የግድ ያንን ጊዜያቶች ለማለፍ ሲሉ ወይም ደግሞ በዛ ጊዜ እንዳይደክማቸው አመቱን በሙሉ ልምምዶችን ማድረግ ስለሚጠበቅባቸው ከቤታቸው ለመውጣት ይገደዳሉ። ከሌሎች ሰዎች ጋር ይገናኙ ከጓደኞቻቸው ጋር ይገናኛሉና አንድ የደስተኝነታቸውም ምክንያት እሱ ነው ብላ ትናገራለች። የደስተኝነት ስኬቱ ወይም ደግሞ ለምን ደስተኛ ሆኑ ተብሎ ሲጠየቅ አንድ የሚሉት ነገር ከጓደኞቻቸው ጋራ ያላቸው የእርስ በርስ ግንኙነት በጣም ጠንካራ ስለሆነ ነውና ይህ የእርስ በርስ ግንኙነት ደግሞ ጠንካራ እንዲሆን ያደረገው ቤት ውስጥ ስላልተቀመጡና ካላቸው ከማህበረሰቡ ጋር አንድ ላይ ጊዜን ማሳለፍ ስለቻሉ ነው ብላ ትናገራለች። በተለይ ደግሞ ከትምህርት ቤት ሲመጡ መመልከት ይሄ በጣም ቀላል ነው። የትምህርት ብቃናቸው ላይ ብዙዎቹ የሆላንድ ህፃናት ወይ በሳይክል ነው የሚመጡት ወይ ደግሞ በእግራቸው ነው ወደ ቤታቸው የሚሄዱትና በዚህ ምክንያት ከጓደኞቻቸው ጋር አብረው ጊዜ ያሳልፋሉ። አካላዊ ጥንካሬያቸውን ያዳብራሉ። መንፈሳዊም ደግሞ ይሄ ስነልቦናዊ ጥንካሬያቸውንም በዛው እያዳበሩ ይሄዳሉና አንድ ቤት እንዳይቀመጡ ወይም ደግሞ የእግር ጉዞን እንዲለማመዱ ስለሚያደርጋቸው ደስተኝነታቸው ላይ ይሄ አንድ የጨመረላቸው ምክንያት ነው ብላ ትናገራለች። ወላጆችም በዚህ የእግር ጉዞ እንቅስቃሴ በጣም ደስተኛ ናቸው ማለት ከሌሎች ወላጆች ጋር ይገናኛሉ። ልጆቻቸውን ይዘው ነው የሚሄዱት። ገንዘብ ማሰባሰብ ሊሆን ይችላል ለበጎ አድራጎት ገንዘብ ያሰባስባሉ በዛ ጊዜ። ይሄ እንደ ትልቅ እንደ ፌስቲቫል ነገር ነው ይሄ የእግር ጉዞ የሚያደርጉትና
ለምሳሌ ዝናብ ሊዘንብ ይችላል፣ ፀሐይ ሊሆን ይችላል። ማለት ፀሐይ እንኳን አይሆንም፣ ከሰዓት በኋላ ነው ጉዞ የሚደረገው። ዝናብ ቢዘንብም እነዚህ ህፃናት ዝናብ ዘነበ ብለው የዝናብ ልብስ አድርገው ይጓዛሉ እንጂ አያቆሙትም፣ አያቋርጡትም። እና ይሄ ራሱ አንድ ትምህርት ይሆናቸዋል ይላሉ። ማለት በህይወታቸው ከባድ ነገር ሊደርስባቸው ይችላል፣ ወይም ደግሞ የማይፈልጓቸው አጋጣሚዎች ሊኖሩ ይችላሉ። ግን የመጨረሻውን ነገር ለማሳካት ጉዞአቸውን መቀጠል እንዳለባቸው ትምህርት ይሆናቸዋልን ብሎ ወላጆች ያስባሉ ብሎ ይናገራሉና በዚህ ምክንያት ትልቅ ፌስቲቫል ከመፈጠሩ ጋር በተያያዘ እነዚህ ህፃናት ከሌሎች ሰዎች ጋር የሚገናኙበት እድል ስለሚጨምርላቸው በሱ አንድ ስለ ልቦናዊ ጥንካሬን ያገኛሉ። ሌላም ደግሞ አካላዊ ጥንካሬያቸውንም አመቱን በሙሉ ይሄንን ጉዞ በማድረጋቸው ጠንካራ ይሆናሉ ብለዋል። የሚገርም ነው። የዚህ ኔዘርላንድስ እንግዲህ በብዛት የእግር ጉዞ የብስክሌትም ደግሞ በመጠቀም ከሚታወቁ የአውሮፓ ሀገሮች መካከል አንዷ ነች። ወደዚህ እንዳውም እንዲገቡና በኋላ ይሄ መንግስትም ገብቶበት የከተማ ፕላንን ላይ ያንን የሚያወጡ ባለሙያዎች የፖሊሲ አካል እንዲሆን ያደረጉበት መንገድ ልክ በሌሎች አውሮፓ ከተማዎች እንደነበረው በ1970ዎቹ ላይ ያለ የትራፊክ መጨናነቅ ነበርና በጊዜው የትራፊክ አደጋ ሪፖርቶች በጣም የሚያስደነግጡ መሆን ጀምረው ነበር እና በትራፊክ አደጋው ደግሞ የሚጎዱት፣ የሚቆስሉት፣ የሚሞቱት ህፃናት ነበሩና በዛ ምክንያት ከፍተኛ የሆነ ነገሮችን የመለወጥ አዝማሚያ ውስጥ እንዲገቡ ያደረጋቸው አንዱ ምክንያት እሱ ነው ይላሉ። ከዛ ደግሞ በጊዜው የነበረው ልክ አሁን እንዳለው የዚህ በኢራን እና አሜሪካ ጦርነት ምክንያት በተፈጠረው የነዳጅ ቀውስ ምክንያት ተመሳሳይ ሁኔታ ሲያጋጥም ሌሎች አማራጮችን በቃ ማየት አለብን ወደሚልና ሌላ የትራንስፖርት አማራጭን መጠቀም እግረ መንገዱን ደግሞ ህዝቡም የጤና ማሻሻያ እንዲያደርግ ሊያደርገው የሚችል ነገር ይሆናል በሚል እንደ የፖሊሲ አካል አደረጉትና የነበሩ ውስን የሚባሉ ለብስክሌት ብቻ ተብሎ የሚሰሩ መንገዶችን በተለየ መንገድ ዲዛይን ማድረግና ያንን በቁጥር ማብዛት ልክ አሁን እኛ ሀገር የብስክሌት መንገዶች እንደሚሰሩት በርካታ የብስክሌት መንገዶችን በየጊዜው ለመስራት አስቻላቸው። ከዛ ብዙ ብስክሌት ደግሞ እንዲኖር ማድረግ አስቻሉ። አሁን በሆላንድ ሰዎች የራሳቸው ብስክሌት ብቻ ሊኖራቸው አይገባም። እነዚህ የብስክሌት ኪዮስክ የሚባሉ በየቦታው የምታገኛቸው በአፕ ብቻ እነዛን ብስክሌቶች ፒክ ታደርጋለህ፣ ከሆነ ቦታ ገንዘብን ትከፍላለህ፣ የሆነ ቦታ ደግሞ ፌርማታ አላቸው እዛ ታስቀምጣለህ። ስለዚህ ከሆነ ቦታ ተነስተህ ስትሄድ መንገድ ላይ የሚጠብቅ ብስክሌት አለ። ታክሲ እንደመያዝ እንደማለት ብስክሌት አንስተህ የሆነ ሰው የተቀመጠ ብስክሌት ከሆነ ፌርማታ ለምሳሌ አሁን ከዚህ ብንወጣ ድልበር ጋር ይጠብቀናል። ፒያሳ መሄድ ከፈለግን ፒያሳ እንሄድና ፒያሳ ጥለነው ደግሞ እኛ እንሄዳለን። ቀጥሎ የሚመጣ ሰው 4 ኪሎ ይዞት ሊሄድ ይችላል፣ ወይም ወደዚህ ወደ አዲሱ ገበያ ሊመለስ ይችላል። እንዲህ አይነት ብዙ አማራጮችን በማብዛታቸው ምክንያት አሁን ባህል ሆነና ሰው እንደውም የራሱን ተሽከርካሪ ከመጠቀም በእርግጥ ሌሎች አውሮፓ ከተሞችም አሁን ዜጎች የራሳቸውን መኪና መጠቀም ውድ እንዲሆን እያደረጉና ግን ለህዝብ ትራንስፖርት የሚባሉና አሁን እንደ ብስክሌት ወይም ብቻ ሳይሆን የህዝብ የትራንስፖርት መገልገያዎችን ደግሞ በጣም በቀላሉ ቶሎ የሚመጡ ርካሽ በሚባል ያው መንግስት የሚደጉማቸውም ጭምር ስለሆነ ማለት ነው። ስለዚህ በሆነ በኩል ያለውን ታስቀርና እያንዳንዱ ሰው አንዳንድ ነገር ከሚጠቀም ለትራንስፖርት በዛ ያለውን ሲጠቀም የሆነ ነገር ይጨምራል። በዛ ላይ ደግሞ እንደ ብስክሌት ያሉ ወይም የእግር ጉዞዎችን ደግሞ አማራጭ ስትጠቀም ሌላም አይነት ጥቅም ይሰጣል በሚለው ነው። አሁን ደግሞ ልክ በጥናትም ጭምር በተደጋጋሚ እንደታየው አዋቂ ከሚባሉ ዜጎቻቸውም ተርፎ ህፃናቱ ጭምር እንደዚህ ያለ በረከት ይዞላቸው መጥቷልና የዛ ፖሊሲ ውጤት ነው ይሉታል። አዎ ብዙ ነገሮቻቸውን ስንመለከት ካላቸው የመሬት ስርዓት ጋር የመጣ ነው ይባላል አይደለ? በጣም አይመችም፣ ለእርሻ የሚመች አይደለም፣ ትንሽ መሬት ነው፣ ጠባብ መሬት ነው ያላቸውና ሰዎች አሁን ለምሳሌ ከእግር ኳስ ጋር በተያያዘ ስለ ቶታል ፉትቦል ሲነሳ አንድ መታሰብ ያለበት የደቾች እሳቤ የሚነሳው ከዛ ነው ይባላል። ስፔስን የሚረዱበት መንገድ ከዛ ነው የሚነሳው ይባላልና እና ዮሐን ክራይፍ ምናምን ቶታል ፉትቦል ብለው ከመጀመራቸው በፊት ቶታል አርኪቴክቸር ብለው ጀምረው ነበር። በዛ በዩኒቨርሲቲዎች ይሰጥ ነበር እንዴት ያላቸውን ቦታ በሚገባው መልኩ መጠቀም በበቂ ሁኔታ መጠቀም እንደሚችሉ አብቃክተ በደንብ መጠቀም ማለት ነው። ኔዘርላንድስን ራሳችንን ይሰራናት ሲሉ ይደመጣሉ። ማለት ቦታውን አብቃክተን እንዴት ሰዎች የሚኖሩበትን ቦታ እንዴት መመጠን እንዳለብን አውቀናል ይባላልና ይሄም የከተማ ስርዓታቸው ላይ የገባ ይመስላል።